እድል ስጪው። ቅልቦች እኮ ምንም አልተናገረም። እድል ስጪው እንዳልሽው በህግ ይጠይቁሻል። በቃ ዋት ኢዝ ዘ ኔክስት ስቴፕ ምን ጠይቃቸዋለን? በህግ ሄደው በህግ ይጠይቁሻል። መብትሽ ነው በህግ ልጠየቅ ማለት እኮ። ግን አንዴ ስሚው፣ ተስፍዬ ተናገር። እኔን ረጅም አላወራም። ምናልባት ፈቃደኛ ከሆንሽ እኛ በቅንነት ህዝብንም ያሉትንም 74 ልጆቹን ከዛ ጀርባ ያሉ እህት ወንድሞችን ታሳቢ አድርገሽ ለነሱ ስትይ እኔንም መብረቁንም ሌላም አካል ሳይሆን ለነሱ ስትይ ያለውን ነገር ፕሩፍ ማድረግ ብትሞክሪ የሚል ሀሳቤ ነው ያለኝ። ከዛ ሲያልፍ ደግሞ እኔ አይደለሁም ካልሽ ነው ከዚህ በኋላ ሶሻል ሚዲያ ላይ ሽቶሽ አይቻለሁ። ኢንፎርሜሽን ሽቶ ሪቪው ነው የምታደርገው አትሸጠ። ኦኬ ይቅርታሽ። ለዚህም አንዴ ይቅርታ በተናገርሽው ነገር እኔ መሄድ እችላለሁ። ቅርብ ነው፣ የ2 ሰዓት መንገድ ነው ለእኔ። አንዴ አሁን ነው የገባው ጃፒ። አንዴ እኔ እየጠበኩኝ ነው። እኔ ሀቡ እንትን አለኝ አንድ ነገር። ኦኬ ቀልቦ ጨረሰ። መጀመሪያ እሱ ይጨርስ። አልጨረሰለች ተሰጠው። እኔ ኖርማሊ አንድ ሁለተኛ እኛም ጋር አሁን ኖርማል እዚህ ቤት መተን የተለያዩ ስራዎችን ስንሰራ ተከባብረን ስሙዝ በሆነ ኮሚኒኬሽን ነው እንትን የምናደርገው። እኔ ነው ምናልባት ስናገር አሁንም ከፍ ብዬ ሆቱኝ የተናገረች ከሆነ እንደው ልትረጅኝ፣ አንቺም ደግሞ የሚያናድድ ነገር የለም አይደለም፣ የሚያናድድ ነገር ሊኖር ይችላል። ግን አሁን ከኋላ ያሉትን እያለ ነው ደጋግመን እያነሳን ያለ ነው። መብረቁንም አቲ እኔንም አቲ ሀቢባንም አቲ እነዛ ምስኪን ደሃ ያላቸውን ከብታቸውን ሽጠው መሬታቸውን ሽጠው ምናልባትም ቤታቸውን አስይዘው ተበድረው በአራጣ ይዘው የመጡና የገንዘቦቻቸው የተበላው እህት ወንድሞችን ሌላ እይታቸው ሌላ ماشي. بس انا مش فاهم حاجه، يعني مش فاهم. انا خلي الراجل التاني يخش اللي هو المعقب. አይሰማችሁም? የቅልቦች የሚያወራው ይሰማችኋል? ቅልቦች አይሰማም፣ ለተመልካች አይሰማም እኮ ለእኛ ብቻ ነው ይሰማል። አይሰማም እያለሁ ነው። ይሰማል፣ ለሁላችንም ይሰማል። አውቀው ነው ገስት ላይ ላላችሁት ብቻ ነው ለተመልካች አይሰማም። ቅልቦች ሚውዝ የሚያሳየው ስክሪኑ አይስዌር ቱ ጋድ ኦኬ ኖ ሚውት ነው የሚያሳየው ስክሪኑ ላይ። ይኸውማ ለእኔና ገስት ላይ ላለ ነው አሁን እሰማለሁ። ለተመልካ አሁን መጣ ድምጽ ቀይቅ እስካሁን ያወጣከው ለተመልካች አይሰማም። አሁን ይሰማል። አሁን ይሰማል። ገስት ላይ ላለ ነው ብቻ ነው። እሺ ይኸውልሽ እያልኩሽ ያለሁት ይኸውልሽ ሀቢባ ሀሳብ አሁን በቅንነት የምናስብ ህዝብ ነው የምናገለግለው ብለን የምናስብ ከሆነ ቪዲዮ ማነው ሂዶ ኖርዌይ መኖሯን አይቶ ይምጣና ከዛ ንገረን ምናምን ነገር እንደዛ አይነት ነገር የሚሆን አይደለም። ልክ እንዳሁን አሁን ይኸውልሽ ለእኔ ስትቅድም ስትነግረን ላይ አዎ እኮ ሁለተኛ ቅድም አንቺ ስታነሺው የነበረው ነገር አለ። ፓስፖርቷን ልካልኝ አይቼ ኮንፈርም አድርጌያለሁ አልሽ። እሷ ደግሞ ስትነግረን አሁን የፓስፖርቱን ቁጥር አላኩላትም ምስሌን እና ያንን እንዴት ነው ታዲያ የእሷ መሆኑ ፎቶዋ ስሟ በስሟ በናሽናሊቲዋ ነው እሷነቷን ያወቁት እንጂ ፓስፖርት ነንበሯን ሀይድ አድርገዋለች። ፓስፖርት ነንበሯን ማየት አልቻልኩም እኮ ልክ አይደለም። ነንበሯን አየሁ አለ አልክልህም በቃ አይ በፊት ስትል አምላክልኝ ችግር የለውም። እዚህ ጋር እኔ ኖርዌይ ስለምኖር አንድ የቀለቦች ይቅርታ በጣም በእኛ ህግ ፖሊስ ይናገር ሊያቆይ ትጂ ጨርስ። ይኸውልሽ እያልን ያለ ነው ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይም ቅድም እንዳላችሁት እሰማለሁ እየተቆራረጥኩ ነው። ትሰማለህ ቀጥል። ተስፋዬ ትሰማለህ? ተስፋሽ ትሰማለህ? ቀጥል። አሁን ሚውት ላይ ነህ።
እያልን ያለ ነው። ለአንቺም መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን ያለ ነው። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማን ነበረች ያች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላ ብናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታደረግ የምችይበትን መንገዶች ብትፈጥር ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መፍትሄ ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለውን ነው የነሱ ልጆች። ልጨርስ ፕሊዝ። ይሄ ጉዳዩ እኔ ስለሆነ ጉዳዩ ይመለከታቸዋል። አሁን ለምሳሌ ኢንተርኔት ጉዳዩ ይመለከትሻል። ቆዩ እኔ ልጨርስ። ተስፍሽ አመለከተኝም ለአንቺ እኔ ጥያቄ ስላለኝ ነው። ጀስት እንደ ሀሳብ የምሰጠው ነገር እሷ ትጨርስና የኔን ሀሳብ እኔ እዛ መብረቁን ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደ እህት በወሬ እኔ ችግር የለብኝም። በወሬ እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁትን ነው። መብረቁ ቤት የሰጠሁትን ሀሳብ ነው እዚህ የሚደግምልሽ። ምንድን ነው ያልኩት? እኔ አስፈልገኝም ተምራ መሳግኛለሁ ባይ ጉዳዩ የማይመለከተው ሰው አላስገባም። ቤቴ ህጋለሁ። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል ጋር የሰረኩበትን ፕሩቭ ያቅርብልኝ። ያልከውን ሰምቻለሁ። አንደርስታንድ አድርግ ያለው አንደርስታንድ ኮርሰን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጌያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ 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 እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶኩመንት የፓስፖርት ነምበር ያለበትን የኔን አልክም። ፒሪድ አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ጋር ሄዳችሁ ክሰሱኝ እንጂ ተከሳሹን ጠርታችሁ እኮ አይደላችሁም ፕሩቭ አድርግ የምትሉ። ይሄ እኮ የሌለ ህግ እኮ ነው። እናንተ ናት ብላችኋል፣ ደምድማችኋል፣ ጠርጥራችኋል አይደለ? እኔም ፕሩቭ በምታደርጉበት መንገድ ሂዱና ፕሩቭ አድርጉ። በተረፈ ለእናንተ እኔ ፓስፖርቴን አልክም። ጨርሻለሁ። በቃ ይሄ ነው። ከፈለገ አሁን ቢፈልጉ ስሜን ፒክቸሬን አድርገውታል 2-3 ሳምንት ምንም አይመስለኝም። አሁንም በየቀኑ ማህሌት ቢባል ምንም አይመስለኝም። አሁንም የምለው ማን ነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት ቅይምም የለም፣ ጥላቻኝም የለብኝም። አይ ሪስፔክት ሂም። መብቱ ነው እንደፈለገ መናገር ከጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለኩ ደስ ብሎኝ ፐርፊውም ሪቪው ማድረጌ መብቴ ነው። የፈለገ ሰው እኔ ጋር ይመጣል፣ ያልፈለገ ሰው እሱን ያመነ ያምላን፣ እኔን ያመንን አምንን። ግን እናንተ የምትሰሩበት ወንጀለኛን የመያዝ ኮምፕሊትሊ ሮንግ የሆነ ነው። እውነት ካላችሁ ደግሞ እኔ ያለሁበት ኖርዌይ ነው ብያለሁ። ኖርዌጃን ኤምባሲ ሂዱ፣ ኢትዮጵያ ሂዱና የማህሌትን ዶኩመንት ስጡ። ወይውን ልንገራችሁ፣ የማህሌትን ዶኩመንት ሰጥታችሁ ይቺ ሴትዮ ኖርዌይ አይተናታል፣ እዛኔ ያለችው ስሟ ሳጂ ይባላል። ለእናንተ እኮ ኢዚ ሆነላችሁ። እንዲያውም ማህሌትን እኮ ስትፈልጉ ልክ እንደ መንፈስ ዚናት ከምትሉ አሁን ቀለልላችሁ። ስለቀለልላችሁ ሳጂ የምትባለው ማህሌት ናት፣ ምናምን ሰርቃ የጠፋች ኖርዌይን ያለችው ይኸው ደክሞንቷ እሷ ስላለች አረጋግጡልን ብትሉ እኮ በቃ መልስ ታገኛላችሁ። እኔ ኢትዮጵያ ውስጥ ኖርዌይ ኤምባሲ አለ። በጣም ቆንስላ ነው ያለው። የኛም ይኸውልሽ አሁን የኛም ጥያቄ እኮ ይኸውልሽ መጀመሪያም እንዲሁ አንቺ በእርግጥ ቆይ ብዙ የሚያናድድ ነገር ምናምን ሊፈጠር ይችላል። አንዳንዴ ይሄ የሚነሳውን ነገር እልባት መፍትሄ ለመስጠት እንደው በአንቺ መፍትሄ ሊሆን ይችላል ብለሽ የምታቀርቢው ነገር ምን አለ? ይሄኛው ካልሆነ በምን ኮንፈርም አድርገው እነዛ ልጆችም ወደ ስራቸው አጀንዳ መሆንሽ አንቺም ስምሽ ፎቶች በየቦታው ከሚለጠፍ ምን ከሚል እንደው አጀንዳው ቢዘጋ ለዛ መፍትሄ የሚሆን ነገር ካለሽ የሚል ጥያቄ ነው። አሁን ሰማኝ መሰለኝ መፍትሄውን አቀረብኩኝ። እስካሁን ድረስ ሪስፔክት አድርጌያችሁ ህዝቡን ሪስፔክት አድርጌ ኮንሲደር አድርጌ 2-3 ጊዜ ፕሩቭ አድርጌላችኋለሁኝ።
ያለችው እኔ እርግጠኛ ነን ዱባይ ትናንትና ሞል ላይ አየናት እኮ ነው ያሉት። ሞል ነበረች፣ ስጠራት ሮጠች። እዚህ ዛሬ ጠዋት እዚህ ነበረች ሲሉ ነበሩ አይደል ሰዎች። ከዛ በኋላ ወጣሁኝ። ኦስሎ ነው ያለሁት አልኩኝ። ኦኬ ኦስሎ ዛሬ በራ ነው አሉ። እሺ ቤቴ ገባሁ። ያን ሁሉ ፐርፊውም ከየት አመጣሁት? ሪቪው ማድረገው እኔ ፐርፊውም አልሸጥም፣ ሪቪው ነው የማደርገው አልኩኝ። አዩ አሁን ደግሞ ፓስፖርቷን አልክም፣ ለማንም አክል ህጋዊ ላልሆነ አካል አልክም። ይሄ መብት ነው። ግን ለእናንተ ግን ቀላል ያደረኩላችሁ ምንድን ነው? የኖርዌጂያን ቆንስላ ጋር ሄዳችሁ እኔ ነገም የዛሬ እስካለሁ ድረስ ፋሽኑ እስካለኝ ስለ ፐርፊውም እስካወራው ድረስ እዚሁ ነኝ። ደስ ያለኝ ቦታ እየገባው ስፈልግ ጌም የተጫወት ጌም አልጫወትም። ሆነ ስትል ኢንስፓየር ያደረጉኝ ሰዎች ጊፍት እየሰጠው በቃ ልክ እንደማደርገው እንዳሁኑ ፐርፊውም ሪቪው አደርጋለሁ እየገዛው። እኔ ጋር መጥቶ ፐርፊውም የሚማር ሰው ደስ የሚለው ሰው እኔ ጋር ይመጣል። ዳሴት። በተረፈ ግን ቆንስላ ካለም ምንም ካለም ይኸው ሳጂ ይኸው። በአሁኑ ሰዓት እኮ ሁሉም ነገር እኮ ግሎባል እኮ ነው። ቀላል ኢዚ እኮ ነው። እንዲያውም ለእናንተ ቀላል ሆነላችሁ። እኔ ማህሌት ከሆንኩኝ እኮ ተገኘሁላችሁ አይደል? ለምንድን ነው እዚህ ቁጭ ብላችሁ ከኔ ጋር ነይ አይደል? ወደ ህግ ለምን አትሄዱ? ህግ ላይ ሄዱ። እኔ አሁን ማህሌት ከሆንኩኝ ሹር ከሆናችሁ ኖርዌይን ያለሁት ብዬ ትናንትና አሳየቻችኋለሁ። እንዲህ አሁን ቀለለላችሁ። ስለዚህ በፊት ዱባይ ናት ወይስ የት ናት የነበረውን ጥያቄ አሁን ተመለሰላችሁ። ያለሁት ኖርዌይ ነው። ኖርዌይ ቆንስላ ጋር ሄዳችሁ የማህሌትን ዶኩመንት ይዛችሁ ይቺ ሰው እዚህ ቦታ አለች እርግጠኛ ነኝ ብላችሁ በአንድ ደቂቃ ወዲያው እኮ ነው የሚገኘው። እኔ እዚህ ጋር ያለው ሲመጡ የኔ ሂስትሪ ወዲያው ያገኙታል። በዛ መልስ ታገኛላችሁ። እነሱ መጥተው ሲጠይቁኝ ለእነሱ መልስ እሰጣለሁ። ለእናንተ ግን አልሰጥም። ዊዝ ኦል ማይ ሪስፔክት በጣም ይሄንን አላረግም። ግን ወጥቼ አሁኑ ሾፒንግ ሳረግ አሳያችኋለሁ። ችግር የለብኝም። በተረፈ ግን ፓስፖርቴን ግን ቁጥሬን የፓስ ቁጥር ያለበትን ፉል ዶኩመንት ሌሎቹ ልኮብ ሊሆን ይችላል። እኔ ሌሎቹ አይደለሁም። በራሴ ነው። እኔ ፋሚሊ አለኝ፣ ቤተሰብ አለኝ፣ ባል አለኝ። ይሄንን እንዲህ ተጠይቅ ያለው ስላቸው በጣም ነው የሳቁት። በእውነት እዚህ ያሉ ሰዎች እንደዚህ አይነት ከየትኛው ምን አይነት አሰራር ነው? በጣም ነው ሰው የገረመው። ግን ለእናንተ ኢዚ ሊሆን ይችላል፣ ለእኛ ሀገር ኢዚ ሊሆን ይችላል። የሰውን መብት መዳፈር መንካት ስለለመድን ዲስ ኢዝ ፎርቢድን። እንደዚህ አይነት ጥያቄ ራሱ በጣም ፎርቢድን ነው። ህግ ጋር ነው መሄድ አለባችሁ። ስለዚህ ይህናችሁ ይህንን ነው። ቅልቦች ሪስፔክት አደርጋለሁ፣ ምንም ችግር የለም። እራሱ ማን ነው መብረቁንም ሪስፔክት አደርገዋለሁ። ልክ ነው፣ እኔም ልክ ነኝ፣ ሁላችንም ልክ ነን። ስለዚህ በየራሳችን መንገድ እንሂድ። እንጠራሻ ክብረን ስለመጣሽ እናመሰግናለን። እኛ ምን ማድረግ እንዳለብን እንነጋገር። ተስፍዬ ነገ እሑድ ነው፣ ሰኞ ነው። ነገ ኖርዌይ ቆንጽላ ኢትዮጵያ ያለው ሄዶ የማህሌትን ዶክመንት ሰብሚት አድርጎ እዛ እቺ ተጠርጣሪ ኖርዌይ እንዳለች እንጠረጥራለን፣ በዚህ ቲክቶክ አካውንት ነው የምትጠቀመው ብሎ ሊያመለክትልን የሚችል አካል አንተ ጊዜ ይኖርሃል፣ ትችላለህ። አይ ኖርማሊ መጀመሪያ ቆይ እነዛኞቹም ጋር ያላቸውን ማስረጃና መረጃዎችን ያሰባስቡና ዝም ብሎ አሁን ብድግ አድርገሽ የሆነች ነገር አንጠልጥለሽ አይደለም። ማስረጃዎችና መረጃ ቅድምም አንድ በዚህ ጉዳይ ላይ የህግ ባለሙያም ሀሳቡን ሲሰጥ የነበረበት ጊዜ ነበረና ነው አላሳይም የራሷ እንትን ነው። ኦፍኮርስ ግን ከቅንነት አንጻር ነው ቅድምም ስጠይቃት የነበረው። ግዴታም ደግሞ ለሁላችን ቆይ ሳጂ አንቺ ስታወሪ እድል ስጭው ረጅም ሰዓት እድል ሰጥቶሻል እና ምናልባት ይሄ ግርግሩም ሁለቱም እኛ ደግሞ እነዛ ምስኪኖችንም በማሰብ አንቺ ያለመሆንሽን ግዴታ በፓስፖርት ብቻ አይደለም በሌላም አንቺ ኮንፈርም ልታደርግልን የምች ያለመሆንሽን እንግዲህ ቅድም እንዳልሽ ቪዲዮ አሳይቼ